በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት ያደረሰን የሰበሰበን የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር መጋቢ ሐዲስ መምህር ዳንኤል አለባቸው የደብራችን የአብነት መምህርና የስብከተ ወንጌል ክፍል ኃላፊ፣ የደብሩ ዋና ጸሐፊ፣ ክቡራን ዲያቆናት፣ የሰንበት ትምህርት ቤት አባላት፣ እናቶች፣ አባቶች እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በዚህ በቤቱ የሰበሰበን የጠበቀን አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አንድም ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ባለው መሰረት ያንን ጥሪ ሰምታችሁ ቅድስት ቤተክርስቲያን ያደረገችውን ጥሪ ሰምታችሁ መጥታችሁ የተማራችሁም አላችሁ፣ ያልተማሩም ደግሞ ያልመጡ ጥሪውን ሰምተው የቀሩም ስላሉ እነሱንም ወደዚህ ወደ ቤቱ እንዲያመጣልን አምላካችን እግዚአብሔር ይፍቀድላቸው፣ ይፍቀድልን። አንድም ሁለትም ሶስትም ብትሆኑ እኔ በመካከላችሁ ምን እላለሁ? እገኛለሁ። እግዚአብሔር በመካከላችን ከተገኘ እኛ ብዙዎች ነን ማለት ነው አይደለ? ብዙዎች ነን። ብዙዎች የምንሆነው ምንድነው? የሚነገረውን ቃል በልባችን ጽፈን እንደ መልካም ዘር አብቅለን 30፣ 60፣ 100 ያማረ ፍሬ አፍርተን ለሌሎቹ የምንተርፍ ከሆነ እኛ ብዙዎች ነን ማለት ነው። ያለበለዚያ ግን እኛው ሰምተን ለእኛም ሳንጠቀም ለሌሎቹም ሳንጠቅም ከቀረን ጉዳቱ ለሁላችንም ነውና አምላካችን እግዚአብሔር መሰባሰባችን ይውደድልን፣ በመካከላችን በጉባኤያችን መካከል ይገኝ። ጥቂትም እንኳን የምነጋገራትን ቃል እግዚአብሔር በልቦናችን ይጻፍልን። እንግዲህ የዛሬው ዕለት እመቤታችን ቅድስት ድንግል ማርያም የምናስብበት ወራዊ በዓል ነው። እመቤታችን ቅድስት ድንግል ማርያምን የማናስብበት ቀን የለም። ሰአሊ ለነ ቅድስት ሳንል የምንውልበት ቀን የለም። ቅዳሴ ማርያም ሳንደግም ቅዳሴ ማርያም ሳንደግም ቅዳሴዋን ሳንጸልይ የምንውልበት ቀን የለም። ሁልጊዜ ትታሰባለች። ልጇ ወዳጇ መድኃኒታችን ኢየሱስ ክርስቶስ ሲታሰብ ድንግል ማርያም አብራ ትታሰባለች። የእሷ ክብር ሲገለጽ የመድኃኒታችን ኢየሱስ ክብር ይገለጻል። የልጇም ደግሞ ክብር ሲገለጽ የእሷ ደግሞ ክብር ደግሞ ይበራል በዓለም ላይና ስለዚህ ሁልጊዜ ብናስባትም ዛሬ ደግሞ በ21ኛው ቀን ወር በገባ በ21ኛው ቀን እሷ የምናስብበት ቀን ስለሆነ እሷ ከተናገረችው ቃል መነሻ አድርገን ጥቂት እንነጋገራለን። ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እስኪም ቃል በሉት። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ነው የምናገኘው። ይህንን ቃል ስትናገር መልአኩ ቅዱስ ገብርኤል ወደ እርሷ ተልኮ ከሦስቱ አካል አንዱን አካል እግዚአብሔር ወልድን ወይም ከሦስቱ ቅዱስ አንዱን ቅዱስ እግዚአብሔር ወልድን እንደምትወልድ በድንግልና ጸንሳ በድንግልና እንደምትወልድ ከነገራት ካበሰራት በኋላ እሷም ከብዙ ክርክር ከብዙ ጥያቄ በኋላ አምና ተቀብላ ይሁነኒ በከመ ትቤለኒ፣ እንደ ቃልህ ይሁንልኝ፣ እንደ አልከኝ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ፣ እኔ ለእግዚአብሔር ገረዱ ነኝ፣ እኔ እግዚአብሔርን ለመውለድ በድንግልና ጸንሼ በድንግልና ለመውለድ የበቃው ከሆንኩ እንደ ቃልህ ይሁንልኝ። በሩቅ በብሉይ በነቢያት ዘመን
ነቢዩ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ተወልዳለች ሲባል ሰምቼ ነበር። ከዘመኗ ደርሼ ከጊዜዋ ደርሼ እንጨት ሰብሬ ውሃ ቀድቼ ወጥቼ ወርጄ አገልግያት ብዬ እመኝ ነበር። ያች ደግሞ እኔ ከሆንኩ እኔ ሆኜ ከተገኘው ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ብላ ከተቀበለች በኋላ ቀጥታ ወዴት ነው ሄደችው? ወደ ኤልሳቤጥ ነው ያመራችው። ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን በዘመኑ ጸንሳ ስለነበር የ6 ወር ጽንስ ስለነበር ወናሁ ሳድስ ዝንቱ ወር ተፈነወ ገብርኤል መልአክ በ6ኛው ወር መልአኩ ቅዱስ ገብርኤል ወደ ድንግል ወዳኒት ለዮሴፍ ወደ ታጨች ወደ ድንግል ዘንድ ተላከ ነው አይደል የሚለው። የዩዲስ ወመላእክት ላይ ስንጸልዩ የሉቃስ ወንጌልን ወስዶ ነው እዚያ ላይ ለጸሎት የተዘጋጀው። በ6ኛው ወር ማለት ኤልሳቤጥ በጸነሰች በ6ኛው ወር መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ተላከ ነው። ተልኮ ምን አላት? ደስ ይበልሽ፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ደስታ ይገባሻል። እግዚአብሔር መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል፣ ይጋርድሻል ብሎ ደስ የሚያሰኝ ነገር ከነገራት በኋላ አካላዊ ቃል እንደምትወልድ ነገራት። ካመነች ከተቀበለች በኋላ ወደ ኤልሳቤጥ ጉዞዋን ቀጠለች። ወደ ኤልሳቤጥ ከደረሰች በኋላ ግን የሚገርመው ነገር የሚያስደንቀው ነገር መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ነው። ሂድ ካህኑ ዘካርያስን እንዳስደነገጥከውና በሃም እንዳረከው ወይ እንዲዳ እንዳደረከው እንዳታደርጋት እንዳታስደነግጣት ብሎ እግዚአብሔር ለመልአኩ ለቅዱስ ገብርኤል ነግሮ ነበር የላከው። እንደ ዘካርያስ አላደረጋትም። ደስ የሚያሰኘውን ቃል ነው የነገራት። ቅድስት ኤልሳቤጥ ጋም ደግሞ ስትሄድ ደግሞ ማንም ሳይነግራት ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ማንም አልነገራትም። መልአክ መጥቶ አልነገራትም። የድንግል ማርያምን ሰላምታ ስትሰማ በቅድስት ኤልሳቤጥ ላይ መንፈስ ቅዱስ ምን አለባት? አደረባት። የድንግል ማርያምን ስም ድምፅ ስትሰማ ኤልሳቤጥ መንፈስ ቅዱስ አደረባት። በሷ ላይ ብቻ አይደለም፣ የ6 ወር ጽንስ የሆነው መጥምቀ መለኮት ቅዱስ ዮሐንስ በማኅፀኗ ሆኖ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እናትና ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ ላደረው ለሱም ሰገደ። አንፈራጸ እጓል በውስተ ከርሳ ቅዱስ ያሬድ እንደነገረን በማኅፀኗ ዘለለ። በማን ማኅፀን? በቅድስት ኤልሳቤጥ ማኅፀን ቅዱስ ዮሐንስ ዘለለ። ማንም አልነገረው። እናቶቻችን ዛሬ እናንተ መልካሙን ዜና ስትሰሙ፣ ለጸሎት ስትቆሙ፣ የዕጣኑን ሽታ ስታሸቱ፣ ዝማሬ ስትዘምሩ ነፍሰ ጡር በሆናችሁ ወቅት ለተሸከማችሁ ጽንስ ጭምር ነው የምታስተላልፉት። ይሰማል፣ ያዳምጣል፣ የእግዚአብሔርን ድምፅ ይሰማል፣ ቃለ እግዚአብሔር ይሰማል፣ ቅዳሴውን ይሰማል፣ ዕጣኑንም ያሸታል። ያ ጽንስ የተባረከ የተቀደሰ ጽንስ ነው የሚሆነው። ቀድማ ስታ በድላ ወደ ጨለማው እንደጣለችን እንደወረወረችን እንደ እናታችን እንደ ሔዋን ደግሞ ክፉውን ዜና የምትሰሙ ከሆነ፣ ክፉ ወሬ የምትሰሙ ከሆነ፣ የምትጨቃጨቁ ከሆነ፣ ከአንደበታችሁ ክፉ ነገር የሚወጣ ከሆነ፣ እግዚአብሔር የምታሳዝኑ ከሆነ፣ ጎረቤታችሁ የምታሳዝኑ ከሆነ፣ ባልንጀራችሁን ባለቤታችሁን የምታሳዝኑ ከሆነ ከእናንተ የሚወጣው ኃይል ጽንሱን ይጎዳዋል። መንፈስ ቅዱስ ሳይሆን የሚያድርበት በተቃራኒ ያለው ኃይል ነው የሚያድርበት። አእምሮ ይጨነግፋል። መጥምቀ መለኮትን ስንመለከት
ፍጻሜውን ስንመለከት ጌታውን ያጠመቀ፣ ጌታውን ለማጥመቅ ለመዳሰስ የበቃ፣ አስቀድሞ ትንቢት የተነገረለት። ተመልከቱ፣ እናቱን ቅድስት ኤልሳቤጥን አስቧት። በስተርጅናዋ አበቃላት አከተመላት ተብላ በሰው ዘንድ እንደ ሰው አስተሳሰብ ተስፋ የተቆረጠባት እሷም ተስፋ ቆርጣ አውቃ ዝም ብላ የተቀመጠች መቃብሯን የምትጠብቅ እናት ነበረች፣ ቅድስት ነበረች። ለእግዚአብሔር የሚሳነው ነገር የለምና መልአኩ ቅዱስ ገብርኤል ለእመቤታችን ለድንግል ማርያም እስመ አልቦ ነገር ዘይሳኖ ለእግዚአብሔር የሚሳነው ነገር የለምና ብሎ ለእመቤታችን ለቅድስት ድንግል ማርያም እንደነገራት እግዚአብሔር የሚሳነው ነገር ስለሌለ ኤልሳቤጥ በስተርጅና ቅዱስ ዮሐንስ እንድትጸንስ እና እንድትወልድ አደረገ እግዚአብሔር። በዚህ ሰዓት ድንግል ማርያም ወደ ኤልሳቤጥ በሄደች ሰዓት የጌታዬ እናት አይገርም? እኛውን እዚህ ስንመጣ በምን ርዕስ እንደምንናገር በምን ርዕስ እንደምናስተምራችሁ ታውቃላችሁ? እናንተ ታውቃላችሁ? አታውቁም? እኛም ሀሳባችንን እንቀይር እንችላለን። የእናንተን ሁኔታ ይዘን መምህሩ ያስተምር የመጣው መምህርም ርዕሱን ቀይሮ እዚህ ያለውን ጉባኤ የሚመጥን ትምህርት ሊያስተምር ይችላል። ቅድስት ኤልሳቤጥ ግን ማንንም አልነገረ። የጌታዬ እናት መልአኩ ቅዱስ ገብርኤል አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብሎ አመሰገናት። ቅድስት ኤልሳቤጥ ደግሞ ምን ጨመረችበት? የማኅፀንሽ ፍሬ የተባረከ ነው። አይገርምም? መንፈስ ቅዱስ በእኛ ላይ ሲያድር እንዲህ ነው የሚያናግረው። መንፈስ ቅዱስ በእኛ ላይ ሲያድር፣ በልጆቹ ላይ ሲያድር፣ በወዳጆቹ ላይ ሲያድር እንዲህ ነው የሚያናግረው። እውነት ነው የሚያናግረው። ሐሰት አይናገርም። መንፈስ ቅዱስ እውነት ነው የሚናገረው። እውነት ይናገራል፣ እውነት ያናግራል። የተናገረውም ደግሞ እውነት ነው፣ ደግሞ ፍጻሜ ደግሞ ያገኛል። የጌታዬ እናት እውነቷን ነው። ቅድስት ኤልሳቤጥ ዓለማትን ሁሉ የፈጠረ በድንግል ማኅፀን ሆኖ ዓለማትን በራሁ የያዘ በድንግል ማኅፀን ሆኖ በላይ በሰማይ የሚመሰገን ቅዱስ ቅዱስ እየተባለ ያንን እንደጸነሰ የተረዳች ቅድስት ኤልሳቤጥ የጌታዬ እናት። እሷን ብቻ ነው የመሰገነቻት። የማኅፀንሽ ፍሬ ቡሩክ ነው። ከዚህ በኋላ ድንግል ማርያም አባቶቿ ነቢያት የተናገሩት እግዚአብሔር አናግሯቸው የተናገሩት ስለሷ እንደሆነ ከተረዳች በኋላ አካላዊ ቃል በማኅፀኗ እንዳደረ ካወቀች በኋላ ወንድ ሳላውቅ ብላ ነበር። ያለ ወንድ ዘር የምትወልዱ ተብላለች። ተከራክራለች እኮ እንደ ገበሬ መሬት ያለ ዘር ሳይዘራባት ፍሬ አትሰጥም አይደለ? እሷም መሬት ዘር ሳይዘራባት 30፣ 60፣ 100 ያማረ ፍሬ እንደማትሰጥ ሁሉ ሴትም ያለ ወንድ ዘር እንዴት ልትጸንስ ትችላለች? እኔ ድንግል ነኝ፣ ወንድ አላውቅም ብላ ስትናገር እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ የሚሳነው ነገር የለም ለእግዚአብሔር ሲላት አመነች። አካላዊ ቃል በማኅፀኗ እንዳደረ ስታውቅ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። አያቸው። በድንግልና ጸንሳ በድንግልና ተወልዳለች ብሎ አባቷ ነቢዩ ኢሳይያስ የተናገረው ትንቢት እንደተፈጸመ ተረዳች። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የእግዚአብሔር ቃል ሲነገር አምነው ሰምተው የሚተገብሩት ሰዎች ምንድናቸው አለ አምላካችን መድኃኒታችን ኢየሱስ ክርስቶስ? ብፁዓን ናቸው። ብፁዓንስ የእግዚአብሔር ቃል ሰምተው የሚተገብሩት ወይም ደግሞ የሚያደርጉት ናቸው። ድንግል ማርያም አደረገችው። የተነገራትን ቃል ሰማች፣ አመነች።
ተመልከቱ። ከሷ በፊት አልነበረም። በድንግልና ጸንሳ በድንግልና የወለደች ከወለደችም በኋላ በድንግልና ጸንታ የኖረች ሴት የለችም። እሷ ግን ሲነገራት አመነች። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ፣ ወይ የተናገሩላትን የምታምን ብፅዕት ናት፣ ለእሷ ደግሞ ስታቀርበው ደግሞ ብፅዕት ነሽ አለች ኤልሳቤጥ። ወብፅዕት አንቲ ተተአምኒ፣ እግዚአብሔር ያደረባቸው ሰዎች የሚናገሩት እውነት ነው። መሬት ላይ ጠብ አይልም። አባቶቻቸው ወደኋላ ስንመለከት እነ ኢሳይያስን ወደኋላ ስንመለከታቸው የተናገሩት አንድም መሬት ላይ የወደቀ የለም። ማን ከነሱ ጋር ስለነበረ? እግዚአብሔር። የሚያናገራቸው ማን ስለነበረ? እግዚአብሔር። ወደ ድንግል ማርያም የተላከው መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ነው አይደለም? የእግዚአብሔርን ቃል ነው የነገራት። እግዚአብሔር የላከውን እግዚአብሔር የነገረውን ነው የነገራት። አመነ፣ የተቀበለ፣ ተፈጸመላት። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እስመ ገብረ ሊተ ኃይለ አብያተ፣ ድንቅ ስራን እግዚአብሔር ለኔ አድርጎልኛልና። ድንቅ ስራን አያችሁ። በዘመናችን ከድንግል ማርያም በፊት በድንግልና የጸነሰ ከጸነሰችም በኋላ በድንግልና የቆየች በድንግልና ደግሞ የወለደች ከወለደችም በኋላ በድንግልና የኖረች ከድንግል ማርያም በፊትም የለም፣ ከዚያ ወደዚህም የለም፣ ከዚህም በኋላ የለም። ይሄ ጸጋ፣ ይሄ ክብር፣ ይሄ ሞገስ የተሰጠው ለማን ብቻ ነው? ለእመቤታችን ለድንግል ማርያም ብቻ። አባ ሕርያቆስ ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑ፣ በማንና በማን ምሳሌ እንመስልሻለን? ማን በመሰለው ምሳሌ እንመስልሻለን? ማንስ በተመሰለበት ምሳሌ እንመስልሻለን? በቃ ምሳሌ አጣላት እኮ ምሳሌ አጣላት። በማንና በማን ምሳሌ እንመስልሽ? እግዚአብሔር አብ በሰማይ ሆኖ ምዕራቡና ምስራቁን ሰሜኑና ደቡቡን ሲመለከት እንዳንቺ ያለ አላገኘም። በቃ እንዳንቺ ያለ አላገኘም። ያንቺ መዓዛ ግን ወደደ። መዓዛ ቅድስናሽን ወደደ። መዓዛ ሃይማኖትሽን ወደደ። ስለዚህ የሚወደው ልጁን ወደ አንቺ ሰደደ፣ ወደ አንቺ ላከ። ዓለምን ያድን ዘንድ ካንቺ ተወልዶ ዓለምን ያድን ዘንድ አንድያ የሚወደው ልጁ ወደ አንቺ ሰደደ። ስለዚህ በማን ምሳሌ እንመስልሻለን? ካንቺ በፊት አምላክን የወለደ የለም፣ የተወለደም አምላክም የለም፣ ከዚህም በኋላ የሚወለድም አምላክም የለም፣ የምትወልድም ሴት የለችም። ስለዚህ በማንና በማን ምሳሌ እንመስልሻለን? ምልዕተ ክብር ምልዕተ ጸጋ እመቤቴ ሆይ አለ። አንደበት ሁሉ 24 ሰዓት ስለ እመቤታችን ስለ ድንግል ማርያም ቢናገር የማይደክም የማይዝል እንደ ማር የሚጥም ስም ቢኖር የድንግል ማርያም ስም ነው። ለቆሎ ተማሪው ቀለቡ፣ ጫማው፣ ሁሉ ነገሩ በገዳማው ያላሉ ሰዓሊ ለነ ቅድስት ለሚሏት ምግባቸው፣ ሕይወታቸው ስሟ እንደ ማር እየጣፈጠ የሚመገቧት በዓለም ደግሞ ያሉት እንደዚያው። እኛ አውቀን ካላጎደልን በስተቀር የእግዚአብሔርን ስም ጠርተን የሚጎድልብን ነገር አንዳችም ነገር የለም። የአባቶቻችን ታሪክ የቅዱሳት እናቶቻችን ታሪክ ሲነገር ሲነበብ የምንሰማው እኛ እንድንለወጥበት ነው። ለነሱ የሚጠቅማቸው አንዳችም ነገር የለም። ሰርተውት ሄደዋል፣ ሰርተውት አልፈዋል። ለእኛ ትምህርት ሆኖናል። ያንን ሰምተን እኛ ካልተለወጥን መስማቱ ብቻ አያድነንም። መስማቱ ብቻ። ቅድስት ኤልሳቤጥ እኮ መብአ እንኳን ማስገባት የማትችል እናት ነበረች፣ በዘመኑ በነበረው አይደለ?
መካኖች ያልወለዱ መባ እንኳን ማስገባት አይችሉም። ተስፋ የሚያስቆርጥ የነበረበት ዘመን ነው። ያን ሁሉ አልፋ ጌታውን ያጠመቀ ጌታውን የዳሰሰ መጀመሪያ የአዲስ ኪዳን መጀመሪያ የብሉይ ኪዳን መጨረሻ ካህን፣ ነቢይ፣ ሐዋርያ፣ ሰማዕት የሆነ መጥምቀ መለኮትን ወለደች። የመጀመሪያው የአዲስ ኪዳንን ደግሞ ነስው ወእመኑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እናንተ የእፉኝት ልጆች ከሚመጣው ቁጣ ከሚነደው እሳት ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ? እንግዲህ መልካም ፍሬ አፍሩ። ለምን የሚሆን ለንስሐ የሚሆን ወይም የሚያበቃ መልካም ፍሬ አፍሩ ብሎ የባዘኑትን ምዕመናን ሰብስቦ ጌታ እስከሚመጣ ድረስ ለሱ ለማስረከብ በእሳት እስኪያጠምቃቸው ድረስ ለሱ ሰብስቦ እስኪያስረክብ ድረስ በበረሃ ሰብስቦ ያስተምር ነበር። በቃ ለንስሐ የሚያበቃ ፍሬ አፍሩ። እስካሁን የነበራችሁበት የጨለማው ሕይወት ይበቃል። ከኔ በኋላ የሚመጣው የጫማውን ማሰሪያ እንኳን ልፈታ የማይገባኝ ይመጣል ብሎ ለጌታ እየመሰከረ የነበረ ሲመጣ ደግሞ ነዋ በጎ ለእግዚአብሔር ዘአትታ ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት የሚያርቅ የእግዚአብሔር በግ ነው ብሎ ለሰበሰባቸው ያሳወቀ ያስረዳ ያስተማረ ነዋ በጎ የተባለ የድንግል ማርያም ልጅ ነው። የማኅፀንሽ ፍሬ የተባረከ ነው የተባለው። ስለዚህ እመቤታችን ቅድስት ድንግል ማርያም ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰችም በኋላ ድንግል፣ ከመውለዷ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደችም በኋላ ድንግል በመሆኗ ትውልድ ሁሉ ምን ይላታል? ብፅዕት ይላታል። ብፅዕት ይላታል። እስመ ገብረ ሊተ ኃይለ አብያተ ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው አለች፣ መሰከረች። ያደረገላትን ነገር ለማን ተናገረች? ለማን መሰከረች? ለእግዚአብሔር። ክብሩን ለማሰጠች ለእግዚአብሔር። በቃና ዘገሊላ እንኳን ስንመለከት የሚላችሁን አድርጉ ነው ያለችው። ያማለደች እኮ እሷ ነች አይደል? ወይን አልቆባቸዋል ወይን አልወሙ ብላ ያማለደች እሷ ነች። ግን ዘወር ብላ ደግሞ ለደቀ መዛሙርቱ የሚላችሁን አድርጉ ነው ያለችው። አይ እኔ ነግሬዋለሁ አማልጄላችኋለሁ አላለችም። ክብሩ ለማን የሰጠችው? ለእግዚአብሔር። ለእግዚአብሔር የእሷ ክብር ሲገለጥ ቅድም እንዳልኳችሁ የልጇ ክብር ይገለጣል። የእሷ ክብር ሲነገር የመድኃኒዓለም ክብር ይነገራል። የልጇ ክብር ሲነገር የእሷ ክብር ደግሞ ይበራል። በዓለም ላይ በጨለማ ውስጥ ይበራል። ጨለማ ይዞ ሊያስቀረው አይችልም። የብርሃን እናት ነች እሷ። ብርሃንን የወለደች የብርሃን እናት ስሟ ለዓለም ብርሃን ነው። ጸሎቷ የወደቁትን ያነሳል፣ የተሰበሩትን ይጠግናል። ስሟ ማር ነው፣ ጣፋጭ ነው። ኩሉ ትውልድ ያስተበጽኡኪ ለኪ ለባቲትኪ ኦ እግዝእትነ ወላዲተ አምላክ ቅዱስ ኤፍሬም። ትውልድ ሁሉ ብፅዕት ይሉሻል፣ ንዕድ ይሉሻል፣ ክብርት ይሉሻል፣ ያመሰግኑሻል፣ ያገኑሻል፣ ያከብሩሻል። ያመነባት ሁሉ የተደረገለት በልጇ አምላክነት በልጇ መድኃኒትነት የሚያምን ትውልድ ሁሉ ምን ይላታል? ብፅዕት፣ ቅድስት፣ ንዕድ፣ ክብርት። ምክንያቱም ያቺ የተራበች ነፍስ ከሷ የተገኘውን ህብስተ ሕይወት ተመግባ ረክታለቻ። ጠጥታ ረክታለች፣ በልታ ጠግባለች። ለዘላለም የማያስርበውን መንግሥተ ሰማያት የሚያወርሰው ከእርሷ የተገኘውን ህብስት በልታ ያቺ የተራበች ነፍስ ረክታለች። ከሞት ወደ ሕይወት ተሸጋግራለች። ኦ ማርያም በእንተዝ ማፈቅረኪ ወነአበየኪ
እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን በአማን ቁርባን ውእቱ ብሎ ከኋላ መጥቶ አባ ሕርያቆስ በእውነት ግሙናን ሊቀምሱት የማይቻላቸው ኃጢአተኞች በኃጢአት የወደቁ የተሰነካከሉ ሊቀምሱት ሊቀበሉት የማይቻላቸው በእውነት ቁርባን ነው፣ በአማን ቁርባን ውእቱ እያለ ከመጣ በኋላ ኪሩቤል ሱራፌል ሊነኩት የማይቻላቸው ያንን የሕይወት ምግብ የሕይወት መጠጥ ወልደሽልናልና ድንግል ሆይ ማርያም ሆይ ምን እንልሻለን አለ አባ ሕርያቆስ። እንወድሻለን አለ። በቃ እንወድሻለን። ያንን የሕይወት ምግብ ሰጥተሽናልና በልተን ጠግበናል፣ ጠጥተን ረክተናልና ስለዚህ ድንግል ሆይ እንወድሻለን። ስለዚህ በዚህም ሁሉ ምን እንላታለን? ትውልድ ሁሉ ብፅዕት የተራበች ነፍስ ትጠግብባታለች። መሶቡ ወርቅ ነች። የወርቅ መሶብ በውስጧ እንቁ ወርቁ የተገኘባት። ስለዚህ እናታችን ቅድስት ድንግል ማርያም አስቀድማ የተናገረችው ትንቢት ነው። ዓለም ሁሉ ትውልድ ሁሉ ብፅዕት እንደሚሏት አስቀድማ ተናግራለች። ማን ስለገለጸላት? እግዚአብሔር። በኤልሳቤጥ ላይ መንፈስ ቅዱስን እንዲያድር ያደረገ ያሳደረ እግዚአብሔር በእሷ ማኅፀን እያለ እንዴት አያናገራትም? በእሷ አካላዊ ቃል እኮ በማኅፀኗ አለ እኮ። ከዚህም በላይ መናገር ትችል ነበር። ተዓቅብ ዘንተ ኩሎ ትጠብቀው ነበር። የሰማችውን ሁሉ አልተናገረችም። የምታውቀውን ሁሉ አልተናገረችም። ትጠብቀው ነበር። የምታውቀውን ሳትናገር ያወቀችውን ሳትነግርን ለቅዱሳን ሐዋርያት እንኳን ያወቀችውን ሁሉ ሳትናገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጠራት። እሷ የምታውቀውን ዓለም አያውቀውም አይደለም። ስለዚህ ስለ ድንግል ማርያም ተናግረን እንዴት አድርገን እንጨርሳለን? ጸልዩ ምእመናን፣ አትድከሙ፣ አትዛሉ። የጌታዬ እናት ወደ እኔ ትመጪ ዘንድ ያለቻት ቃል በወንጌል ላይ ተጻፈች። ቅድስት ኤልሳቤጥ እናንተ ደግሞ አባ ሕርያቆስ ቅዱስ ኤፍሬም የደረሱትን ቅዳሴዋን ብትጸልዩ እግዚአብሔር ደግሞ ለእናንተ እንዴት አድርጎ ያናገራችሁ። ያዘናችሁ ጸልዩ፣ ስሟን ጥሩ። የተቸገራችሁ ስሟን ጥሩ። የታመማችሁ ስሟን ጥሩ። ስንጠራ በእምነት ይደረግልኝ ይሆን አይደረግልኝ ይሆን? እንደዚህ አይደለም። በእምነት እንዴ በድንግልና ጸነሰሽ እኮ በድንግልና ተወልጃለሽ ስትባል እኮ አመነች። እመቤታችን አመነች። ያደገችው ቤተ መቅደስ ነው። ከማህበረሰቡ ጋር አልኖረችም። የምታውቀው ነገር የለም። ግን በድንግልና ጸነሰሽ በድንግልና ተወልጃለሽ ስትባል እሺ አለች። ይኩነኒ በከመ ትቤለኒ። በቃ ቤተሰቦች፣ እግዚአብሔር ልጆች፣ በዚህ የሰበሰበን በዚህ የጠራን በእኔ በደካማው በአንደበተ ኩልትፉ ትንሽም ቢሆን ስንናገር እግዚአብሔር የሚያስተላልፈው መልእክት ስላለ ለልጆቹ ነውና የእመቤታችን የቅድስት ድንግል ማርያም በረከቷ፣ ረድኤቷ፣ አማላጅነቷ አይለየን። እንደዚህ እንደተሰበሰብን ኋላም ነፃ በምታወጣ በኢየሩሳሌም ልጇ መድኃኒታችን ኢየሱስ ክርስቶስ እንዲሰበስበን ሁልጊዜ በቀኙ ቆማ ታማልደን፣ ትለምንልን። እኛ በነፍስም በስጋም ስደተኞች መሆን የለብንም። በስጋ ከሀገራችን ተሰደን መጥተናል። ያው ስደት የሚለው ነገር ብዙዎቻችን ባንስማማበትም የእንጀራ ሀገራችን ነው። በነፃነት እየኖርንበት ነው። በነፍሳችን ግን ስደተኛ እንዳንሆን የምንሰማው ቃል እግዚአብሔር የሚለውጠን መሆን አለበት። የሚለውጠን ለንስሐ የሚያበቃን ለስጋው ደግሞ የሚያበቃን መሆን አለበት። ሰሚዎች ብቻ አይደለም መሆን ያለብን። ብፁዓንስ የእግዚአብሔርን ቃል ሰምተው የሚተገብሩት ወይም የሚያደርጉት ናቸው ነው አይደል?
መስማት ለፍሬ ያበቃል። ገበሬ መሬቱ ላይ ዘርቶ ቢሄድ ተመልሶ ካልኮተኮተው የበቀለውን ካላረመ አራሞቻውን ካላነሳለት ፍሬ ሊያገኝ አይችልም። የዘራውን መልሶ ማየት አለበት። እናንተም ቅዱስ ቤተክርስቲያን ስታስተምር ቃሉን በተግባር ማዋል አለብን። ሁላችንም አስተማሪውም፣ ተማሪውም፣ ምዕመኑም ሁሉ ወደ ተግባር ካልቀየር ነው ለንስሐ ካልበቃን መስማታችን ለመንግስተ ሰማያት ካላበቃን ለቅዱስ ሥጋው ካላበቃን ምን ትርጉም አለው? ኦ ማርያም በእንተዝን አፈቅረች ወናቤኪ ብለን ብናመሰግናት ምን ትርጉም አለው? እንደዚህ እኮ ምንላት እኮ የህይወት መብል ወልደሽልና ሰተሽናል ነው። ያንን በልተን ረክተናል ድነናል ነው አይደለ? ካልዳን ምን ትርጉም አለው? በልምድ ብንመላለስ ለምሳሌ አባታችን ሆይ ብለን ስንጸልይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን ምንድን ነው የምንለው? የዕለት እንጀራችን ስጠን አይደለም የምንለው? የዕለት እንጀራችን ስጠን። ይህን ካልን በኋላ እኛ የበደሉን ይቅር እንደምንል ይቅር በለን አይደለ? ስትጸልዩ በውሸት ነው የምንጸልየው ከኔ ጀምሮ ማለት ነው። ይህ ማለት እኮ እኛ የበደሉን ይቅር እንደምንል አንተም ይቅር በለን ማለት የበደላችሁትን ይቅርታ ጠይቁ፣ የበደላችሁን ደግሞ ይቅር በሉት፣ የቀማችሁትን መልሱ አይደለ? የትእዛዙ አፍቅር ቢጸጋ ከመ ነፍስከ ባልንጀራህን እንደ ራስህ አድርገህ ውደድ አይደለ? ስለዚህ ይህን ጸሎት ስንጸልይ አባታችን ሆይ ብለን በአንቃደ ሕሊና በእግዚአብሔር ፊት ስንቆም ምንድን ነው የምንለው? እኛ የበደሉን ሰዎች፣ ያስከፉን ሰዎች፣ የገፉን ሰዎች፣ ያስቀየሙን ሰዎች ነበሩ። በፊታቸው ሄደን ተንበርክከን ይቅር ብለናቸዋል። እኛ ራሳችን ይቅር ብለናቸዋል። ስለበደሉን አልከፋንም፣ ትተናል። የበደልናቸውን ሰዎች ደግሞ ክሰናል። ስለዚህ አሁን በፊትህ በጸሎት ቆመናል። ምን በለን ነው? ይቅር በለን አይደለም? በትክክል እንጸልያለን። መልእክቱ እኮ እንደዚህ እኮ እኛ ይቅር ብለናል። ልባችን ንጹህ ነው፣ ከቂም ከበቀል ርቀናል። ስለዚህ ይቅር በለን ነው አይደለም የምንለው? እናደርገዋለን። ዘመኑ ክፉ ነው። ዘመኑ ክፉ ነው። እንደ ዘመኑ አንመላለስ፣ እንደ ዘመኑ አናስብ። እኛ ዘመኑን ቀድመን ከዘመኑን መዋጀት ያስፈልገናል። ቅድስት ቤተክርስቲያን የምታስተምረን ያንን ነው። ቅድስት ቤተክርስቲያን የፍቅር እናት ናት። ቅድስት ቤተክርስቲያናችን የምታስተምረው ክርስቶስን ነው። ክርስቶስ ደግሞ ያስተማረ ምንድን ነው? የደቀ መዛሙርቱን እግር ጎንበስ ብሎ አጥቦ ምንድን ነው ያለው? እኔ እንዳደረኩ እናንተም ደግሞ እንደዚሁ አድርጎ ፍቅርን ያስተማረን። በመስቀል ላይ ፍቅርን ያስተማረን። ሲወጉት፣ ሲገርፉት፣ ሲተፉበት ምንድን ያለው? አባቶ ይቅር በላቸው አይደል ያለው? ከባህሪ አባቱ ጋራ ከራሱም ጋራ ይቅር ባይ ራሱ ነው። በቃ ይቅር በላለ። ያንን ደግሞ ማን አደረገው? ቅዱስ እስጢፋኖስ በድንጋይ ሲወጉት ምን አደረገ? ምንድን ያለው? የሚያደርጉትን ያውቁምና ይቅር በላቸው። አረ ለምንድን ነው በድንጋይ ሲወግሩኝ ማትወግራቸው ማታጠፋቸው መብረቅ አውርደህ አላለም? የሚያደርጉትን ያውቁምና ይቅር በላቸው። ማንን እንደሚወግሩ ስለማያውቁ ለሱ ክብር ነው። እሱ እኮ በእግዚአብሔር አብ ቀኝ እግዚአብሔር ወልድ እኮ እያየ እኮ ነው። አየው ሲላቸው ወገሩት። እሱ አየው ካለ እነሱ ለምን ታያለህ? እግዚአብሔር ወልድን ለምን አየው? ፈጣሪን ለምን አየኸው? እሱ አየውት አለ። እነሱ ደግሞ ለምን ታያለህ? በድንጋይ ወግረው ገደሉት። ግን አስቀርተውታል? ከእግዚአብሔር ጋር መኖርን አስቀርተውታል? አላስቀሩም። ሊያስቀሩትም አይችሉ። ስለዚህ በዘመናችን ብፅዕት ይሉኛል ብላ እመቤታችን ተናገረችውን ይህ ዓለም ማስቀረት ይችላል? አይችልም። ትውልድ ሁሉ ብፅዕት ይላታል። ብፅዕት እንላታለን። የተጠቀመን። ስለዚህ የእናታችን የቅድስት ድንግል ማርያም ረድኤት በረከት አማላጅነት አይለየን።